ትናንት በሰላም ውሎ አድሮ ስለ ነገ ብሩህ ተስፋና ስኬት ሲያልም የነበረን የቅርብ ሰው ድንገት በሞት ማጣት አስደንጋጭም ልብ ሰባሪም ነው። ከጥቂት ሰዓታት በፊት በአካል አግኝተነው ፈገግታውን ተጋርተነው የተለየነው ወዳጅ ዘመድ የመሞቱን ዜና መስማት በእርግጥም ከባድ ያደርገዋል። ሞት የማይቀር ለሁሉም ሰው የሚደርስ የሰው ልጅ የመጨረሻ ጣፈንታ ነው። ነገር ግን የሕይወትን መንገድ በራስ እጅ ቀድሞ መጨረስ ትርጉሙና ሰቀቀኑ ሌላ ነው። በአሁኑ ወቅት በተለያዩ ማህበራዊ ትስስር ገጾች እገሌ ራሱን አጠፋ የሚሉ አስደንጋጭ መረጃዎች ቁጥራቸው እየበረከተ ይመስላል። ለመሆኑ አንድ ሰው ምን አይነት የውስጥ ቀውስና ፈተና ሲገጥመው ራሱን ለማጥፋት ይወስናል? ድርጊቱ በየጊዜው ቁጥሩ እየጨመረ እንደሆነ የሚጠቅሱት የአእምሮ ሕክምና ስፔሻሊስት ዶክተር በአካል አማረ ሰዎች ከዚህ ውሳኔ ለመድረሳቸው ብዙ ምክንያቶች ቢኖሩም ተስፋ መቁረጥና ነገሮች አይለወጡም ከሚል ድምዳሜ ላይ መድረስ ለበርካቶች የወል ሰበብ ናቸው ይላሉ። ከምናያቸውና በየሕክምና ቦታችን ከሚመጡት ሰዎች ከምናየው በየጊዜው እነዚህ ነገሮች እየጨመሩ እንደሆነ ነው የሚያሳየው። አሁን ግን በተደጋጋሚ የሚነሳው ጥልቅ የሆነ ተስፋ መቁረጥ፣ ነገሮች በጭራሽ አይሻሉም፣ ነገሮች እየባሱ ነው የሚሄዱት የሚለው ሀሳብ ሌሎችም የአእምሮ ህመሞች እንደ ባይፖላር፣ ስኪዞፍሬኒያ፣ ፒቲኤስዲ የመሳሰሉ ህመሞችም ከራስን ማጥፋት ጋር ተያይዞ ይነሳል። ሌላው ግን ደግሞ ከባድ የሆነ የሰውነት ህመም በተለይ ከፍተኛ የሆነ ስቃይ ያላቸው የሰውነት ህመሞች ለምሳሌ እንደ ካንሰር፣ ኤችአይቪ ኤድስ እና ይሄ ረዥም ጊዜ የሚቆዩ የሰውነት ህመሞችም ከራስን ማጥፋት ጋር የተያያዘ ለራስ አሉታዊ የሆነ እይታ፣ እኔ ማረባ ሰው ነኝ፣ ማልጠቅም ሰው ነኝ የሚል ሀሳብ፣ የጥፋተኝነት ስሜት፣ ከፍተኛ የሆነ ጸጸት ይነሳሉ። ሌላው ደግሞ ትልቁ የሚነሳው ይህ ተያያዥ የሆነ የሰው የሱስ ህመም ከራስን ማጥፋት ጋር ይያያዛል ማለት። የተለያዩ ጥናቶችም ይህ ድርጊት በአስገራሚ ፍጥነት እየጨመረ መሆኑን ያመላክታሉ የሚሉት ደግሞ በወሎ ዩኒቨርሲቲ የማህበራዊ ስነ ልቦና መምህርና ተመራማሪው ዶክተር ጌትነት ተስፋው በተለይም ጦርነትና ግጭቶች፣ የኑሮ ጫናዎች እንዲሁም ከማህበራዊ ትስስር ማግለልና ብቸኝነት ለችግሩ ዋነኛ መንስኤዎች እንደሆኑም ይጠቅሳሉ። ዓለም የጤና ድርጅት WHO ሪፖርቶች ያወጣልና ከዚህ ጋር ተያይዞ በዓለም አቀፍ ደረጃም በአህጉር አቀፍ ደረጃም ራስን የማጥፋት ድርጊት እና ክስተት እየጨመረ እንዳለ ያሳያልና ጦርነት፣ ኢኮኖሚ ክራይሲሱ፣ ግለኝነቱ፣ ቴክኖሎጂው የሚያመጣው ነገሮች ሰው ከማህበራዊነት ወደ ግለኝነት እየተሻገረ ስለሄደ እና አጠቃላይ ዓለም አቀፍና አህጉር አቀፍ ሀገር አቀፍ ማህበራዊ ችግሮች ወደዛ የመገፋፋት ወደዛ ባህሪ እንዲገፋፉት ያደርጋልና ድንገተኛ የባህሪ ለውጥ ማሳየት፣ በተደጋጋሚ ስለሞት ማውራት ወይም መጻፍ እንዲሁም ውድ ዕቃዎችና ንብረቶችን ለሰዎች ማከፋፈል ሰዎች ራሳቸውን ከማጥፋታቸው በፊት የሚስተዋሉ የተለመዱ ምልክቶች ናቸው የሚሉት ዶክተር በአካል አማረ በተለይም ወንዶችና ወጣቶች ለዚህ አደጋ ይበልጥ ተጋላጭ መሆናቸውን ይናገራሉ። በሙከራ ደረጃ ሴቶች ላይ ከፍ ያለ ነው፣ ግን በማጥፋት ደረጃ ደግሞ ወንዶች ከፍ ያለ ይሆናል ማለት ነው። በእድሜ ደረጃ ደግሞ አፍላ ወጣቶችና ከዛም ደግሞ በእድሜ ከፍ ያሉ ሰዎች የራስን ማጥፋት ምልክቶች ከፍ ሊልባቸው ይችላል ማለት ነው። ስለ ሞት በተደጋጋሚ ማውራት፣ በቀልድም መልክ አስመስሎም ቢሆን ራስን ስለመጉዳት፣ ስለሞት ተደጋጋሚ ማውራት ካለ ሰዎች እንደ ቀድመ ምልክቶች ማየት አለባቸው። በድንገት የሚመጣ የባህሪ ለውጥ፣ በድንገት እቃዎችን ማከፋፈል፣ በአንድ ጊዜ ገንዘብ መስጠት፣ እንደዚህ አይነት ባህሪዎች ሲታይ እና አንዳንድ ሰዎች ላይ ደግሞ የምግብ ፍላጎት ከፍተኛ የሆነ ለውጦች ካሉ ማየት ያስፈልጋል። በተደጋጋሚ ደግሞ የተስፋ መቁረጥ፣ በጣም ከፍተኛ የመሰላቸት እና የህመም ምልክቶችን ሰዎችን ሲያሳዩ በቁም ነገር መውሰድና እነዛን ሰዎች በአግባቡ ለመስማት መሞከር አስፈላጊ ነው ማለት ነው። ሰዎች ራሳቸውን እንዲያጠፉ የሚያደርጓቸው ማህበራዊና ኢኮኖሚያዊ ምክንያቶች በርካታ ቢሆኑም ለመሞታቸው ተጠያቂ የሚሆን አካል አለ ወይ ስንል የጠየቅናቸው በማንኛውም ፍርድ ቤት ጠበቃና የህግ አማካሪ አቶ ሀብተ ማርያም ጸጋዬ አንድ ሰው ራሱን እንዲያጠፋ በቀጥታም ሆነ በተዘዋዋሪ መንገድ ትብብር ያደረገ፣ ያበረታታ፣ ያነሳሳ ወይም ድጋፍ የሰጠ አካል ካለ በህግ ፊት ተጠያቂ ይሆናል ይላሉ። 1997 የወጣው አዋጅ ቁጥር 414 በ97 የሆነው የወንጀል ህግ ወይም የወንጀል ህግ ኮዱ በቀጥታ ራስን ማጥፋት ወይንም ይሄ ሱሳይድ የምንለውን ወንጀል አድርጎ የቀጣ አይደለም። ራሱን ያጠፋን ሰውም ኦልሬዲ የሞተ ሰው ስለሆነ ሊቀጣ የሚችልበት አግባብ አይኖርም። ይልቁንም ሌላ ሰው ራሱን እንዲገድል የሚያነሳሱ የሚረዱ ሰዎችን ወንጀል አድርጎ በቀጥታ የደነገገበት አለ። በወንጀል ህጉ አንቀጽ 542 ማንም ሰው ሌላውን ሰው ራሱን እንዲገድል ያነሳሳው የረዳው እንደሆነ ራሱን ለመግደል ሙከራ በተደረገ ጊዜ ቀላል እስራት፣ ራሱን የመግደል ተግባሩ ግን
የተፈጸመ ወይንም ራሱን የገደለ ከሆነ አጥፊው 5 ዓመት ሊደርስ በሚችል ጽኑ እስራት ያስቀጣል። ሕፃን ወይንም በአእምሮ ህመም ያለበት ሰው ወይንም ደግሞ በእርጅና ምክንያት ማገናዘባቸው የቀነሱ ሰዎች ራሳቸውን አጥፍተው ከሆነ ግን እስከ 10 ዓመት ሊሄድ ይችላል። ተሞክሮ ከሆነ እስከ 5 ዓመት ጽኑ እስራት አድርጎ እነዚህን ሶስተኛ ወገኖች በእርግጥ ሶስተኛ ወገኖች አለ ማነሳሳት፣ መርዳት፣ ሌላው ሰው ያንን እንዲያደርግ ራሱን እንዲያጠፋ ማድረግ በራሱ በቀጥታ ወንጀል ፈጻሚ የሚያስብል ይሆናል። የኑሮ ውድነቱ፣ የኢኮኖሚ ጫናው፣ የቤተሰብና የማህበረሰብ ትስስር መላላቱ፣ ከማህበራዊ ሚዲያዎች የሚነሱ የሐሰት ስኬቶችና ሌሎችም ውስብስብ ማህበራዊ ቀውሶች አንድ ሰው ራሱን ለማጥፋቱ በምክንያትነት ይነሳሉ የሚሉት ባለሙያዎቹ፣ ነገር ግን እነዚህ ችግሮች ሁሉ ቢኖሩም ችግር ሲገጥም የባለሙያ ድጋፍ የመጠየቅና ሕክምና የመፈለግ ባህል እንዳልተለመደ ያነሳሉ። ሰዎች ስሜታቸውን ለሚያምኑት የቅርብ ሰው ማጋራት፣ የስነ ልቦና ባለሙያንና የአእምሮ ሐኪምን ማማከር፣ ችግሩ የኔ ብቻ ነው ብሎ ከማሰብ መቆጠብና ከእያንዳንዱ ጨለማ በስተጀርባ የሚፈነጥቅ የብርሃን ተስፋ መኖሩን ማመን የተሻለ እንደሆነም ባለሙያዎቹ ይመክራሉ። ራስን የማጥፋት ድርጊቱ ቁጥሩ እየጨመረ እንደሆነ በተለያየ መንገድ ቢገለጽም በዓመት ምን ያህል ሰዎች የችግሩ ሰለባ ይሆናሉ ለሚለውና ተያያዥ ጥያቄዎች ምላሽ ለማግኘት የአዲስ አበባ ፖሊስን ጠይቀን ለጊዜው ምላሽ አላገኘንም።